ሰላም ውድ የማለዳ ሪአክትስ ቻናል ተከታታዮቻችን እንዴት ናችሁ? ሰላም እንዴት ናችሁ? ሰላም ናችሁ እያልን በአዳዲስ ቪዲዮ ወደ እናንተ ከች ብለናል። እንግዲህ አዳዲስ የቲክታክ ቪዲዮዎችን ወደ እናንተ ይዘን መጥተናል። እንግዲህ በአዶናይ እና በጆን ዳንኤል ዙሪያ አዳዲስ ቪዲዮዎች አሉ። እንዲሁም ናሆም ፎንቴን ጨምሮ ምን አዲስ ነገር አለ የሚለውን አብረን እንመለከታለን። ለቤቱ አዲስ ከሆናችሁ ቻናላችንን ሰብስክራይብ እያረጋችሁ ላይክ ቪዲዮ ማረጋችሁን አትርሱ። ይመቻችሁ፣ እስከ መጨረሻው ተከታተሉ። ጆንን ሲታሰር የማይወርድ እያላችሁ ስትሰዱ ነበር። አልወርድ አለ፣ እምቢ አለ፣ ኤርፖርትን አሸበረ ምናምን ሀገራችንን ለሌላ ዜጋ አዋረደ ስትሉት ነበር። አሁን ደግሞ ጆን ዳንኤል ደግሞ ሲፈታ ደግሞ አዶናይ ለነበረን ቆይታ እናመሰግናለን ቻው። ነገ ደግሞ አዶናይና ጆን ዳንኤል አብረው ቪዲዮ ደግሞ ሲሰሩ ሁለት ተጽዕኖ ፈጣሪ የወንድ ጀግኖች አብረው ቪዲዮ ሰሩ ትላላችሁ። አታጨብጭቡ፣ አቋም ይኑራችሁ። እኩል ሁለት ሰው ማስኬድ ይቻላል። እኩል ሁለት ሰው መውደድ ይቻላል። እኩል ሁለት ሰው ማድነቅ ይቻላል። ጭንቅላታችሁ እስክተቱት። ማርያምን የእውነቴን ነው። ጆን ዳንኤል መውደድ ትችላላችሁ። አዶናይ በራሱ ልክ መውደድ ትችላላችሁ። ለአዶናይም ያለ ቦታ አለ። በሁለት ሰው ማስኬድ ይቻላል። ለማባላት ከምትሄዱ አቋም ይኑራችሁ። 4 ነጥብ። ደግሞ ሁለቱም ደማቸው አንድ ነው። ሁለት ተጋሪዎች ናቸው እየመሩ ያሉት። ስለዛ አንድ አይነት እንትኖችን ባታባሉ ማለት እንግዲህ ቤታዮን እንደሰማችኋት ነው። እውነታን ነው ያለችው። እንግዲህ ሰሞኑን ቲክታክ ላይ ብዙ ሰዎች ጆን ዳንኤል ሊፈታ ነው፣ ስለዚህ አዶናይ መሄጃ ደርሰዋል ወይም ደግሞ አዶናይ ተረሳለ እያሉ ብዙዎች እያወሩ ይገኛሉና ቤታ ደግሞ ኖ እንደዛ ማለት አያስፈልግም፣ አንዱ ሲታሰር እንደዚህ አንዱ ሲፈታ እንደዚህ ማለት ስለሌለባችሁ ሁለቱንም እኩል እንውደዳቸው ነው እያለችው የምትገኘውና እውነቷን ነው። የዛኔ ጆን ዳንኤል ሲታሰር ስንት ሰው ነው ያሽቃበጠው? ስንት ሰው ነው እንኳን ታሰረ እንዴት አልወርድም ይላል፣ ማይም ነው አይገባውም አያቅም ብሎ ብዙ ሰው ሲሳደብ ነበር። አሁን ደግሞ ጀስት አዲስ ሰው ስለመጣ ብቻ ቲክቶክ ላይ አዶናይ ሲመጣ አዶናይን የደበረው ወይም ደግሞ የአዶናይ ፋን ያልሆኑ ሰዎች ጆን ዳንኤል ይፈታ ነው፣ ጆን ዳንኤል የዛኔ እኮ የሰደቡት ሰዎች ናቸው። የሚገርማቸው ነገር ጆን ዳንኤል እስር ቤት ሲገባ ሲሳደቡት የነበሩ ሰዎች ናቸው። አሁን ግን አዶናይን ስለጠሉ ብቻ ጆን ዳንኤል ሊመጣ ነው፣ ንጉስ ይስባክ ምናምን እያሉ ቪዲዮ እየሰሩ የሚገኙትና ቲክቶክ በቂ ነው። ቲክቶክ ማለት በቂ ነው፣ ለሁሉም ሰው ነው እና ሁለቱም መስራት ይችላሉ። ሁለቱም የተለያየ ስራ የተለያየ ኮንቴንት ነው ያላቸው። ሁለቱም በየኮንቴንታቸው መስራት ይችላሉ ብዬ ነው የማስበው፣ እንደኔ ሀሳብ ማለት ነው። እና ሰዎችን ባታባሉ እና ባታጣሉ ሌላ ቢፉስ ባትከታቸው ደስ ይላል ለማለት ነው። ይመቻችሁ። እስኪ ቀጣይ ቪዲዮዎችም አሉ አብረን የምንመለከት ይሆናል። ኦኬ አዶናይ በለጠህ እንዴት አይበልጠኝም? እንዴ ባይዘው የማይገባችሁ ነገር አለ። እግዚአብሔር ለቲክቶክ ትሬንድ ነው፣ ቲክቶክ ፋሽን ነው። ተረዳችሁ? የሆነ ሰው ይመጣል፣ የሆነ ሰው በደንብ እንትኑን ያስፋፋል፣ ይጫወታል፣ ማለት ጊዜውን አየሩን ሰዓቱን ይቆጣጠረዋል። ከዛ በኋላ የሆነ ሰው ሲመጣ ደግሞ ይቀየራል። በቃ እኛ የሆነ ሰዓት ላይ ለፈለፈን አፋችንን ከፈትን፣ የሆነ እይታ አገኘን። ከዛ ደግሞ እኛን የሚተካ ሰው ሲመጣ ደግሞ እኛ ገለል እንላለን። ተረዳችሁ? ወጣ እንላለን፣ ዳራችንን ይዘን እግረኛው ላይ እንራመዳለን እንጂ ገግመን ወደ አዶኒ ስንመለስ ጊዜዋ ነው ተሸቀል በደንብ። ግን ችግሩ ታዳጊ ሀገር ላይ ነን ያለ ነው። ሆይ ሆይ ብሎ ይሰቅላል ሰው። ትንሽ ስህተት ሲያገኝ ደግሞ ቅጥቅጥ ጭንቅላትን ያደርጋል። እሱ ነው የሚከብደው። እንግዲህ አንድ ብርንም እንደሰማችሁት ነው። እኔ በአንድ ብር ንግግር የምስማማው ነገር ቲክቶክ ትሬንድ ነው ያለው ነገር። ቲክቶክ ትሬንድ ነው፣ እውነቱ ነው፣ ትሬንድ ነው። ዛሬ አንድ ሰው ይመጣል ይነግሳል፣ ትሬንድ ስለሆነ ያልፋል ማለት ነው። ነገ ደግሞ ሌላ ሰው ይመጣል እሱ ይተካል ማለት ነው። እና ቲክቶክ ትሬንድ ነው ያለበት አባባሉ እውነት ነው። ስንት ሰዎች መጥተዋል፣ ስንት ሰዎች ተጽዕኖ ፈጥረዋል። ሁሉም ይመጣሉ ይሄዳሉ። እና ቲክቶክ ትሬንድ ነው የሚለው ነገር ሪል የሆነ ነገር ነው። በቃ ቲክቶክ ትሬንድ ነው። አንዴ እኔ ልነግስ እችላለሁ፣ እወርዳለሁ፣ ጊዜ ያበቃል፣ ሌላ ሰው ይወጣል። ቲክቶክ ደግሞ ትሬንድ ነው ማለት ነው። ጆን ዳንኤልም በጊዜው በጣም ትሬንድ የሆነ ሰው ነበረ። አሁን ጀስት ጆን ዳንኤል ሲታሰር አዶናይ መጣ፣ አዶናይ ትሬንድ ሆኗል። ነገ አዶናይም ሊሻር ይችላል፣ ሌላ ሰው ሊመጣ ይችላል። ስለዚህ ቲክቶክ ትሬንድ ነው በሚለው በአንድ ብር አባባል ላይ
እስማማለሁ ብዬ ነው የማስበው። እንግዲህ ዛሬ ጋይስ ሀሳባችንን ነው ያለነው ሀሳባችንን ነው እያስቀመጥን ያለነው እና ይሄ የኔ የግሌ ሀሳብ ነውና ሁለቱንም ከማበጣበጥና ከማጣላት ይልቅ ሚዛናዊ በሁለቱም ጎን ሆኜ ለመመልከት ነው መሞክረውና ይመቻቹ። ደግሞ ጃኒ እነሱ መሀል አለች መሰለኝ። ለማንኛውም እስኪ አብረን እናየዋለን። አስገባው ይሄው በቃ ነገረቻችሁ። ከሄደው ምን አለኝ ካለው ተላምጃለሁ። ጆን ዳንኤል ተፈታ። ለምንድን ነው ልጅቷ የምታስጨንቋት? ጃኒን ትቶ በተዋወቁ በ15 ቀን ውስጥ እኮ ነው ናዮን ያስረገዛት። ጆ ተፈታ እያለች እያበደች እየጨፈረች ቪዲዮ እንድሰራ እንዳጠብቋት። እሷ እንደውም ይመቻት በቃ እስር ቤትን ለማንም አለመችም፣ ስለተፈታ ደስ ብሎኛል አለች። የሰው ልጅ እኮ ናት፣ እሷም ስሜት አላት። በፊት ፍቅረኛው የነበረ ሰው ከሌላ ሰው ወልዶ እያየችው ደስተኛ እንድትሆን እንዳጠብቋት። ለዛውም በአንድ ሳምንት ውስጥ በሌላ ሴት ቀይሯት። በቃ ልጅቷን አታስጨንቋት፣ የራሳችሁን ህይወት ኑሩ። ከፈለገች ትጠይቀው፣ ካልፈለገች አትጠይቀው። እኛ እየሄድን እንጠይቀዋለን። እንግዲህ የዚህ ልጅም ምላሽ ሰምታችኋል። ዛሬ ያመጣንላችሁ ቪዲዮ ቁም ነገር አዘሎች ቪዲዮዎች ናቸው። እውነቱን ነው። ነገርየውን ስታመዛዝኑት እንዴት ነው መሰላችሁ? ጆን ዳንኤልም ከእሷ ጋር በተጣሉ ወዲያው ነው ናዮን ያስረገዘው ማለት ነው። ናዮ ከሱ ነው ያረገዘችው እና እንግዲህ የጆን ዳንኤል ልጅ እንደሆነ ህፃኑ ይፋ ወጥቷል። ሁሉም አምኖበታል። ማንም የተቃረነ ሰውም የለም የጆን ዳንኤል ልጅ እንደሆነ ናዮ። ስለዚህ ጆን ዳንኤልም ከሌላ ወልዶ ሳለ ጃኒ እዚህ ጋር አሁን ተመልሳ ከሱ ጋር ትሆናለች፣ መልሳ እሱ ከሌላ ሰው ወልዶ ሳለ መልሳ ከሱ ጋር ትሆናለች የሚለው ነገር ዘበት ነው። እንዴት ነው? ከባድ ነው። እንዴት ነው ከሌላ ሴት ከወለደ ወንድ ጋር መሆን አትፈልግም መቼስ ከሳ ጋር በተጣላ ማግስትና ጃኒ ትክክል ነው እያደረገችው ያለችው ብዬ ነው የማስበው። ደግሞ ተናግራለች፣ በመፈታቱ ደስ ብሎኛል፣ ለማንም እስር ቤትን አልመኝም የሚል ቪዲዮ አለ። ቀጣይ አሁን እሱን እንከፍተዋለን ማለት ነው። እና ጃኒ ባይጆ ሰከን ብላለች፣ በጣም ሰከን ብላለች። እኔ ራሱ አንዳንዴ ታናድደኝ ነበር የምታረጋቸው ነገሮች፣ ግን ሰሞኑን ሰከን ያለች ይመስላል። እና እስኪ ለማንኛውም እሱም ቪዲዮ አይቶ ነው እንመለስ። ጆን ዳንኤል ስለተፈታ በጣም ደስ ያለኝ በጣም ምክንያቱም እስር ቤት ለማንም የምንመኘው አይደለም መቼስ አይደለም። በመውጣቱ በጣም ደስ ያለኝ ጌታ እና ለቤተሰቦቹም ለዘመዶቹም እንኳን ደስ አላችሁ ማለት እፈልጋለሁ። ጆን ዳንኤል እንኳን ለቤታ በቃ ያ ደስ ብሎኛል ስለተፈታ። እሺ ጋይሶች እንግዲህ እንደሰማችሁት ነው። እስር ቤት ለማንም የሚሆን ቦታ አይደለም እና ስለተፈታ ደስ ብሎኛል። ለቤተሰቦቹም ብላለች። እውነቷን ነው። እስር ቤት ለማንም አንመኝም። እስር ቤት ጥሩ ነገር አይደለም። ይሄን ሁላችንም እናውቃለንና ጆን ዳንኤል በመፈታቱ ሁላችንም ደስ ብሎናል። አንቺም ብቻ አይደለም ሁላችንም ነው ደስ ያለን እና እሳም ይሄን በሚመስል መልኩ ምላሽ ሰጥታለች ማለት ነው። ጋይስ ነገርዬው እንዴት? ለማንኛውም እስካሁን ላይክ ያላረጋችሁ ሰዎች ካላችሁ ላይክ የምትሏን ተጫኗት፣ ሰብስክራይብ የምትሏንም መጫናችሁን አትርሱ። ይቻማችሁ። ወደ ቀጣይ ቪዲዮ እንሄዳለን። እኔ አዋርዱን ጆን ዳንኤል ጋር ይዤው ገብቻለሁ ብያለሁ። ገብቻለሁ ፍራይዴ ናይትስ እንደውም እኮ ነበሩ። ይሄን አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ። ይሄን አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ። Are you serious right now, bro? እንግዲህ እንዳያችሁት ነው ጋይሶች፣ ጆን ዳንኤል ጋር ይሄንን አዋርድ ይዤ ገብቻለሁ ነው የሚለው ከተሸለመ በኋላ ማለት ነው የሰሞኑ አዋርድ እና እንዲህ ነው። ከገባውም በኋላ አልቅሷል ሙላ ብሏል። ያን ቪዲዮ ስላላመጣሁት ነው እንጂ ደስ ብሎት አልቅሶም ነበር ብሏል። እና እንዲህ ነው። ብረትስ ተይዞ መገባት ይቻላል እንደ እስር ቤት እያሉ ብዙ ሰዎች ሲቃወሙት ነበር።
ናሆሜ ሰሞኑን እየተበላ ይመስላል። እኔ አላቅም፣ ሰሞኑን እየተበላ ይመስላል። ለማንኛውም የጆን ዳንኤል እህት ደግሞ ሌላ ምላሽ ሰጥታለች፣ እንመልከታት። ኦኬ ከናሆም ጋር የተፈጠረው ምንድነው? እኔ ቪዲዮ ተለቋየው ሰው ላከልኝና ፋሚሊ ምናምን በጣም ደብሯቸው ነበር። ከዚህ የተወራው ነገር ደስ ስለማይል ልክ ስላልነበረ ከእሱን አየው ለናሆም ስደውለት ናሆም ስልኩ አይሰራም። ከዛ በኋላ ሌላ ኮመንት ጽፍ ኮመንቱ ተደለተ። ከዛ ተናደርኩ። ከዛ አረ በዚህ ልክ ይደብራል ብዬ ሆ ብዬ 2 ኮመንት ጻፍኩኝ። ከዛ በኋላ ከናሆም ጋር አወራን። ከዛ አለቀ በቃ ፈተነው፣ ይቅርታ ተባብለን ፈተነዋል። ምንድነው ትክክል ያልሆነ የተፈጠረው ምንድነው የተወራው ነገር ትክክል ስላልነበረ። ከዛ ደግሞ እሱ በቀጣይም ቪዲዮ ሰርቶ ነበር። እኔ ይዤው ገባሁ አላልኩም ብሎ በቃ የተወራው ትክክል ያልሆነ ነገር ምንድነው ጆ አለቀሰና ይዤ ገባሁ የተባለው ነገር ትክክል ስላልነበረ እዛ ጋር ፋሚሊ ደግሞ የኛ ፋሚሊ ውጪ ነው ያለው። ገባችሁ? እዚህ ጋር የሚፈጠረው ነገር ፋሚሊ ነው የሚያስደብረው። እኔ ደግሞ ፋሚሊዎቼ በምንም ነገር እንዲደብራቸው አልፈልግም እና እሱ ነው በቃ ሀፕን ያደረገው። እንግዲህ እንደሰማችሁ ሰው እቺ አሁን ያወራችሁ ልጅ የጆን ዳንኤል እህት ናት ማለት ነው። ትንሽ አለመግባባት ተፈጥሮ ነበርና ጆን ዳንኤል ጋር እንግዲህ እዤ ገብቻለሁ ይሄንን አዋርድ አልቅሶም ነበር ብሏል ናሆም ፎንቲ እና የጆን ዳንኤል እህት ደግሞ ይሄ ነገር ውሸት ነው ብላ ኮሜንት ጽፋለት ነበር። ያ ኮሜንትም ተደልቶ ነበርና በዚህ ነገር ትንሽ አለመግባባት ነገር ተፈጥሮ ነበር መሰለኝ። አሁን ግን ፈተውታል። ግን ናሆሜም እዚች መሃል ትንሽ የጣሰች ትመስላለች፣ የዋሸች ነገር ትመስላለች፣ ተበልታለች። ለማንኛውም ይመቻችሁ። የዛሬ ቪዲዮአችን ይህን ይመስላል። ቪዲዮአችን ከተመቻችሁ ሰብስክራይብ የምትሏን መጫናችሁን አትርሱ፣ እንዲሁም ቪዲዮውን ላይክ ማድረጋችሁን አትርሱ። ይመቻችሁ። በአዳዲስ ነገር ከች እንላለን። ይቻማችሁ።